ሰላም ተማሪዎች እንደምን ቆይታችኋል? በየትኛውንም የኢትዮጵያ ክልል ላይ ሆናችሁ የስምንተኛ ክፍል የሚኒስትሪ ኤግዛም ማየት ለምትፈልጉ እንዲሁም ደግሞ በተስፋ ለምትጠብቁ ተማሪዎች ይህንን ቪዲዮ እስከ መጨረሻው በደንብ እዩትና የትምህርት ቢሮ ያላችሁበት የክልል ትምህርት ቢሮዎች የስምንተኛ ክፍል ሚኒስትሪ ኤግዛም ሲለቁላችሁ እንዴት አድርጋችሁ ማየት እንደምትችሉ ላሳያችሁ። በመጀመሪያ እጃችሁ ላይ ያለው ዘመናዊ ስልክ ካላችሁ እንዲሁም ደግሞ ላፕቶፕ ካላችሁ መጠቀም ትችላላችሁ ማለት በቀላሉ እንዲሁም ደግሞ ኔትወርክ ማብራት ይጠበቅባችኋል ማለት ነው። ጉግል ክሮም ላይ ተገቡና እቺ ሰርች ባር ላይ ሚኒስትሪ ዶት ኢቲ ብላችሁ ሰርች ታደርጋላችሁ። እንደዚህ ሰርች ስታደርጉ እዚች ጋር ሁለተኛው ላይ የምታዩት ቀለም ሚዲያ ሚኒስትሪ ብሎ ጽሁፍ ያመጣላችኋል። እሱን አንድ ጊዜ ኢንተር ትሉታላችሁ። ኢንተር ካላችሁት በኋላ ይሄን የመሰለ ፕላትፎርም ይዞላችሁ ይቀርባል ማለት ነው። ስለዚህ እዚህ ጋር ከገባችሁ በኋላ ይሄ ወርታች ትስቡታላችሁ። እዚህ ጋር የሚሰጠውን ሰርቪስ እያንዳንዱ ነው የሚነግራችሁ ማለት ነው። እያንዳንዱ ክልሎች የስምንተኛ ክፍል የሚኒስትሪ ኤግዛም ውጤታቸውን የሚለቁበትን ፕላትፎርም አለ። እስከ መጨረሻው ድረስ ስላሳያችሁ። በነገራችን ላይ ለእናንተ የሚጠቅማችሁ የዩቲዩብ ቻናል አለኝ። በዚህኛው ዩቲዩብ ቻናል ማትስ ቲዩቶሪያል ዩቲዩብ ቻናል አለ። ስምንተኛ ክፍል እንዲሁም ደግሞ ለስድስተኛ ክፍል ተማሪዎች ከሆናችሁ ይህንን ቻናልን ገብታችሁ ሰብስክራይብ በማድረግ እንዲሁም ደግሞ የሚጠቅማችሁን ቪዲዮችን በማየት ክረምትም ስለሆነ ራሳችሁን ከወዲሁ ማዘጋጅ ይጠበቅባችኋል። ወደ ዋናው ልመልሳችሁ። እሺ አዲስ አበባ ላይ እንደምትመለከቱት የስምንተኛ ክፍል ሚኒስትሪ ኤግዛም ውጤት የሚያሳይበት ፕላትፎርም ይሄኛው ነው። እንዲሁም ደግሞ የስድስተኛ ክፍል ሚኒስትሪ ኤግዛምም የሚለቀቅበት ፕላትፎርም ነው። አፋር ክልል ላይ ሲገቡ ደግሞ እንደዚሁ የስምንተኛ ክፍል ሚኒስትሪ ኤግዛም የሚታይበት ዌብሳይት ነው። አማራ ክልልም ትምህርት ቢሮ የስምንተኛ ክፍል ሚኒስትሪ ኤግዛም ውጤቱ የሚታይበት እዚህ ጋር ነው። ሀረር ክልልም ስትሄዱ የስምንተኛ ክፍል ሚኒስትሪ ኤግዛም የሚለቀቅበት ወይም ደግሞ ተማሪዎች ማየት የሚችሉበት ፕላትፎርም የኛው ነው። የኦሮሚያ ክልልም እንደዚሁ የስምንተኛ ክፍል እያለ ደቡብ ህዝቦች እያለ ሲዳማ የስምንተኛ ክፍል እንዲሁም ደግሞ ሳውዝ ዌስት ኤዱኬሽን ቢሮ የስምንተኛ ክፍል የሚኒስትሪ ኤግዛም ውጤታቸውን ማየት የሚችሉበትን ፕላትፎርም አዘጋጅቶላችኋል ማለት ነው። ስለዚህ እናንተ የትምህርት ቢሮ ያላችሁበት ክልል ትምህርት ቢሮዎች ፈተናዎቻችሁን ሲለቁላችሁ ውጤቱ ሲለቁላችሁ ማየት ትችላላችሁ። እኔ በቅርቡ የተለቀቀውን የ2017 አዲስ አበባ ትምህርት ቢሮ የስምንተኛ ክፍል የለቀቀውን ውጤት የአንድ ተማሪ ውጤቱን ሙሉ መረጃውን በማስገባት ላሳያችሁ እንዴት አድርጋችሁ ማየት እንደምትችሉ። እዚህ ጋር እንደምትመለከቱት የስምንተኛ ክፍል የሚኒስትሪ ኤግዛም ወይም ደግሞ ግሬድ 8 ሚኒስትሪ ኤግዛም የሚል አለ። እሱ አንድ ጊዜ ክሊክ እናደርገዋለን። እንዲህ ክሊክ ካደረጋችሁ በኋላ ወደዚህኛው ፕላትፎርም ይዟችሁ ይመጣል ማለት ነው። ግሬድ 8 ሚኒስትሪ ሪዛልት ፖርታል የምትል ጽሁፍ አለች። እሺ እሱ ወርታች ስትስቡት ይህን ኢንተርፌስ አላችሁ። እንደገና ወር ላይ ከፍት አደረጉትና ቼክ ማይ ሪዛልት የሚል አለ። እሱን አንድ ጊዜ ክሊክ እናደርጋለን። ይሄኛውን ክሊክ ካደረጋችሁት በኋላ አሁንም ወርታች ትስቡታላችሁ። ኦኬ እዚህ ጋር እንደምትመለከቱት ቼክ ዩር ሪዛልት የሚል ጽሁፍ አለ። እዚህ ጋር የሚጠይቃችሁ አንዳንድ መረጃዎች አሉ። እነዛ መረጃዎችን በትክክል ሳትሳሳቱ በደንብ አስገቡ። ቼክ ዩር ሪዛልትስ ኢንተሪንግ ዩር ሬጅስትሬሽን ነምበር ኤንድ ፈርስት ኔም ይላችኋል። ስለዚህ መጀመሪያ ላይ ያለውን ሬጅስትሬሽን ነምበር ታስገባላችሁ። ለምሳሌ እኔ አንድ ተማሪ አዲስ አበባ ነው የሚማረው። እሱ ላሳያችሁ 0095668 ሬጅስትሬሽን ነምበሩ ነው ማለት ነው። ቀጣይ ደግሞ ፈርስት ኔም የመጀመሪያ ስሙን አስገባለሁ ማለት ነው። ግን በደንብ ቼክ ማድረግ አለባችሁ። የመጀመሪያውን ቁጥራችሁ 0095688 6 ሳይሆን እዚህ ጋር ላስተካክለው 8። እሺ ቀጣይ ደግሞ የመጀመሪያ ስማችሁን ታስገባላችሁ። እኔ ጋር ለምሳሌ እንዳይለት ተፈቀደልኝ ተማሪ ስሙን አስገባለሁ ማለት ነው። እሺ አሁን አብርሃም ብዬ አስገባውለት። ከዛ በኋላ እዚህ ጋር ተወርዱና የማሳያችሁ ቼክ ማይ ሪዛልት የምትላለች አንድ ጊዜ ክሊክ ታደርጉታላችሁ። ከዛ መጠበቅ። እሺ እዚህ ጋር እንደምትመለከቱት ሙሉ የተማሪውን ፕሮፋይልም ሁሉም ነገሩ ይዞልኝ መጥቷል ማለት ነው። እዚህ ጋር እንደምታዩት ሬጅስትሬሽን ነምበር ማስገባት፣ ከዛ በኋላ የመጀመሪያ ስማችሁን ታስገባላችሁ። እንዲሁም ደግሞ እዚህ ጋር ደግሞ የተማሪው ሙሉ ውጤቱን ያሳያችኋል። ለምሳሌ እዚህ ጋር ያስገባሁት እኔ እንዳይለት የተፈቀደልኝ ተማሪ አብርሃም ዘበነ ነው የሚለው። ከዛ ሬጅስትሬሽን ነምበር፣ ናሽናሊቲ፣ ሁሉም ነገሮች እዚህ ጋር ያስቀምጥላችኋል ማለት ነው። ወርታች አድርጉትና ሪዛልት ሳመሪ የሚል አለ። ለምሳሌ ቶታል ያመጣው ስንት ነው? ከ400 ያመጣው ስንት ነው? 227። ፐርሰንታይል ደግሞ 52.8፣ አቬሬጁ 66.67። የዚህ ልጅ ስታተሱ አልፏል ወይስ ወደቀ የሚለውን ደግሞ ለማወቅ ፓስድ ነው። ስለዚህ አልፏል ነው የሚላችሁ ማለት ነው። እንዲህ ወርታች ታደርጉታላችሁ።
እዚህ ጋር እንደምትመለከቱት ሳብጀክት ዋይዝ ሪዛልት ወይም ደግሞ እያንዳንዱ የትምህርት አይነት ላይ ከ40 ስንት አመጣ፣ እንደገና ደግሞ ወደ 100 ሲቀየር ስንት ነው ያመጣው። ለምሳሌ እዚህ ጋር ያለው ተማሪ ሳብጀክቱ የትምህርት አይነቱ አማርኛ ነው የመለሰው ከ60 ጥያቄ የመለሰው ስንት ነው ማለት ነው 40 ጥያቄ መልሷል ማለት ነው። ስኮር ከ100 ሲታይ እዚህ ጋር እንደምትመለከቱት ማለት ነው ከ100 ይሄ ልጅ 66.67 ነው የመለሰው ማለት ነው። የሂሳብ ትምህርትም እዚሁ በተመሳሳይ መልኩ የተጠየቀው ጥያቄ ከ40 26 ጥያቄ መልሷል። እዚህ ጋር ይሄን የመለሰውን ጥያቄ ደግሞ ከ100 ሲሰላ 65 ማለት ነው 65 ነው የመለሰው። ጀነራል ሳይንስ እያለ እያንዳንዱ የተፈተናቸው ትምህርቶች በሙሉ እዚህ ጋር ያስቀምጥላችኋል ማለት ነው። ከዛ በኋላ የዚህን ተማሪ ውጤት ዳውንሎድ ማድረግ ከፈለጋችሁ ውጤታችሁን ዳውንሎድ ማድረግ ከፈለጋችሁ ዳውንሎድ ብላችሁ ታዙታላችሁ። ከዛ በኋላ በደንብ አድርጎ ያስቀምጥላችኋል ማለት ነው። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳይቀር እንዲሁም ደግሞ ለሌሎቹ ተጠቃሚ እንዲሆኑ እንዲያዩ እንዲሆን ደግሞ ውጤታችሁ ማየት እንዲችሉ ሼር ሪፖርት ማድረጋችሁ እንዳይዘነጋ። ቅድም እንደነገርኳችሁ እዚህ ጋር የሚጠቅማችሁ ቪዲዮዎችን ማግኘት ትችላላችሁ። የ8ኛ ክፍልና የ6ኛ ክፍል ተማሪዎችን እነዚህን የቲቶር ቪዲዮዎችን በማየት ራሳችሁ ለ2018 ራሳችሁ ማብቃት ትችላላችሁ። ከወደዳችሁት ይህን ቪዲዮ ላይክ አድርጉት፣ ለብዙ ተማሪዎች እንዲደርስ ማለት ነው። ቴንኪዩ